የመካከለኛው ምስራቅ እሳት በየደቂቃው እየተንበለበለ በቀጠለበት በዚህ ውጥረት ሰዓትም የእሳቱ ወላፈን አይነካንም ብሎ ማሰብ ሞኝነት ነው። በዚህ ጦርነት መሃል ዓለም አቀፉ የንግድ ስርዓት በአዲስ መልክ እየተቃኘ ነው። ከ20 በመቶ በላይ የዓለም የነዳጅ ንግድ የሚተላለፍበት የሆርሙዝ ወሽመጥም በኢራን ተዘግቷል። የሆርሙዝ ወሽመጥ መዘጋትም በዓለም የንግድ እንቅስቃሴ ላይ እጅግ ከፍተኛ ተጽዕኖን እያሳደረ ነው። የኢራን ተዋጊ መርከቦችና ሚሳኤሎች በዚህ የባህር መተላለፊያ ለማለፍ ሞክረው ግዙፍ መርከቦችን እየመቱም እያሰጠሙ ሲሆን እስካሁንም ጥቂት የማይባሉ መርከቦች ላይ ጥቃት እንደተፈጸመ እየተዘገበ ነው። ከ200 በላይ በዋናነት ነዳጅና ፈሳሽ የተፈጥሮ ጋዝ የጫኑ ትላልቅ መርከቦች መለቃቸውን በሆርሙዝ ግርጌ ጥለው ለመቆም ተገደዋል። ምክንያቱም ኢራን የሆርሙዝ መተላለፊያን ከዘጋች በኋላ በዚህ ጠባብ ወሽመጥ በሚያልፉ መርከቦች ላይ የሚያዳግም እርምጃ እየወሰደች መሆኑ ተከትሎ መርከቦች በቢሊዮን ዶላሮች የሚቆጠር ሀብት ይዘው ላለመጥፋት በማሰብ ነው። አባታቸውን አያቶላ አሊ ካሜኒን ተክተው ወደ ስልጣን የመጡት ሙጅተባ ካሜኒን ለመጀመሪያ ጊዜ ለኢራናውያን ባስተላለፉት መልእክትም የሆርሙዝ ወሽመጥ እንደተዘጋ እንደሚቆይ አስታውቋል። በሆርሙዝ ወሽመጥ የትኛው መርከብ እንደሚያልፍ ያስታወቁት ሙጅተባ ካሜኒም በአሜሪካ ጥቅሞች ላይ የሚፈጸሙ የኢራን ጥቃቶች ተጠናክረው እንደሚቀጥሉም አስጠንቋል። የእሳቸው ማስጠንቀቂያ ተከትሎም በሆርሙዝ ወሽመጥ እንዲሁም በዓለም አጠቃላይ ንግድ እንቅስቃሴ ላይ ከፍተኛ ውጥረት ነግሷል። ከዚህ ባለፈ በአፍሪካ ቀንድና በመካከለኛው ምስራቅ መካከል ያለው ጠባብ የባህር መተላለፊያ በባብ ኤል መንደብም ከፍተኛ ውጥረት ነግሷል። የአረብ ሀገራት ምናልባትም ወደዚህ ጦርነት የሚገቡ ከሆነ በኢራን የሚደገፈው የየመኑ ሀውቲ የባብ ኤል መንደብን የባህር መተላለፊያ የንግድ መርከቦች በነጻነት የሚርመሰመሱበት ሳይሆን የሚሳኤልና የድሮን ውጊያ መጫወቻ ሜዳ መሆኑ አይቀሬ ነው። ጦርነቱ እንደጀመረ የየመኑ ሀውቲ ለኢራን ድጋፍ ለመስጠት በቀይ ባህርና በባብ ኤል መንደብ ሰርጥ በሚተላለፉ መርከቦች ላይ ጥቃት እንደሚፈጽም መዛቱ ይታወሳል። ይህ ክስተት ደግሞ ለኢትዮጵያ የንግድ እንቅስቃሴ ምሰሶ በሆነው በቀይ ባህር ላይ ታይቶ የማይታወቅ የኢኮኖሚ ሱናሚ ሊያስከትል ይችላል። ዓለም የመካከለኛው ምስራቅን የኢራንና የአሜሪካ እስራኤል ጦርነት በፖለቲካዊና ኢኮኖሚያዊ መነጽር ሲመለከት እንደ ኢትዮጵያ የባህር በር የሌላቸውና በገቢ ንግድ ላይ በእጅጉ ጥገኛ በሆኑ ሀገራት ግን ጦርነቱ የህልውና ጥያቄ ሆኗል። የኢትዮጵያን የ95 በመቶ የውጭ ንግድ የደም ስር የሆነው የባብ ኤል መንደብ ሰርጥም ከንግድ መተላለፊያነት ወደ እሳት ቀጠናነት ሊቀየር ከጫፍ ደርሷል። ለወትሮም በበርካታ ጉዳዮች የሚታወቀው የቀይ ባህር የንግድ እንቅስቃሴ በአሁኑ ወቅትም በከፍተኛ ሁኔታ መስተጓጎሉን የባህር ላይ እንቅስቃሴ መከታተያ መረጃዎች ያመለክታሉ። ከዚህ ቀደም በኢራን የሚደገፉት የሁቲ አማጽያንና የቴህራን የባህር ኃይል ክፍሎች በቀይ ባህርና በኤደን ባህረ ሰላጤ ላይ የሚንቀሳቀሱ መርከቦችን ኢላማ ማድረጋቸውን ተከትሎም ወደ ጅቡቲ የሚጓዙ ግዙፍ የጭነት መርከቦች ጉዟቸውን ሰርዘው በህንድ ውቅያኖስ ላይ እንዲቆሙ መደረጋቸው ይታወሳል። ለኢትዮጵያ ነዳጅ ግዢ ዋነኛ መለኪያ የሆነው የብሬንት ድፍድፍ ነዳጅ ዋጋ በአሁኑ ወቅትም ከ$100 በላይ መድረሱ የተነገረ ሲሆን ይህ ጭማሪም ባለፉት ጥቂት ዓመታት ትልቁ የዋጋ ጭማሪ ሆኖ ተመዝግቧል። ቁጥሩ በመጪዎቹ ጊዜያትም ከዚህ ሊልቅ እንደሚችል ይነገራል። ኢራንም የአንድ በርሜል ድፍድፍ ነዳጅ ዋጋ በቅርቡም $200 መድረሱ አይቀሬ ነው ብላ መዛቶ ይታወሳል። በመካከለኛው ምስራቅ በአሜሪካ በእስራኤልና በኢራን መካከል የተከሰተው ወታደራዊ ግጭትም ወደ ከፋ ደረጃ መሸጋገሩና የፋርስ ባህረ ሰላጤ የነዳጅ ማጣሪያዎች ምርት ለዓለም ገበያ እንዳይቀርብ እንቅፋት ይፈጠራል የሚለው ስጋት ለዚህ ድንገተኛ መናር ዋነኛ ምክንያት ሆኗል። ተንታኞችም በመካከለኛው ምስራቅ የተነሳው ጦርነት የማይረግብ ከሆነ የነዳጅ ዋጋ በበርሜል እስከ $150 ሊያሻቅብ እንደሚችል እያስጠነቀቁ ይገኛሉ። በነዳጅ ዋጋ ላይ የታየው ጭማሪም የኢትዮጵያ መንግስት ለነዳጅ ድጎማና ግዢ የሚመደበውን ውስን የውጭ ምንዛሬ ክምችት ላይ ከፍተኛ ጫና እንደሚያሳድር አያጠራጥርም። የባህር ላይ ኢንሹራንስ ወጪዎች ግምት ትንተናዎችን ስንመለከትም ከዚህ በፊት ከነበሩት ጊዜያት አንጻር ሊጨምሩ እንደሚችሉ ይገመታል። አንድ ባለ ጫማ ኮንቴነር ወደ ጅቡቲ ለማምጣት የሚጠየቀው የትራንስፖርት ዋጋም ያሻቅባል ተብሎ ይጠበቃል። ይህ ጭማሪም ለኢትዮጵያ አስመጪዎች ሊሸከሙት የማይችሉት ሸክም ከመሆኑም በላይ በአዲስ አበባ ገበያ ላይ መሰረታዊ የፍጆታ ዕቃዎችና የኢንዱስትሪ ግብዓቶች ላይ እስከ 60 በመቶ የሚደርስ የዋጋ ጭማሪ እንዲታይ ሊያደርግ እንደሚችልም የገበያ ትንታኔ መረጃዎች እያሳዩ ነው። ልብ ሊባል የሚገባው ጉዳይ እነዚህ ቁጥሮች አሁን ያሉትን ክስተቶች በመረዳት የሰጡ ግምታዊ ኢኮኖሚ መረጃዎች ቢሆኑም የጦርነቱ ዳፋ በኢትዮጵያ ሌሎች የአፍሪካ ሀገራት ብሎም የዓለም የንግድ እንቅስቃሴ ላይ ከፍተኛ ተጽዕኖ ያሳደሩ ስለመሆናቸው በግልጽ ማሳያ ናቸው። በተለይም በኢራን የሚደገፉት የሁቲ አማጽያን በባብ ኤል መንደብ ላይ የሚተኩሷቸው የትኛውም የረጅም ርቀት ድሮኖችና ሚሳኤሎች የኢትዮጵያን የውጭ ንግድ ምርቶችን የያዙ መርከቦች ከወደብ እንዳይወጡ ሊያግዱ እንደሚችሉም ይጠበቃል። ጦርነቱ በጀመረ በመጀመሪያው 4 ሰዓት ውስጥ ብቻ ዓለም አቀፍ የጭነት መርከቦች ወደ ቀይ ባህር የሚያደርጉትን ጉዞ በተወሰነ መልኩ ማቋረጣቸው ሲዘገብ፣ በአሁኑ ወቅትም በጅቡቲ ሎራ ወደብ ላይ ሊያርፉ የነበሩ ጥቂት የጭነት መርከቦች ጉዟቸውን ሰርዘው ወይም አቅጣጫቸውን ወደ ሌሎች መስመር ስለመቀየራቸው እየተነገረ ነው። ይህ ለውጥም ለኢትዮጵያ ገቢ ምርቶች ላይ ብቻ ለቀናት የሚደርስ የጊዜ መዘግየትን የሚያስከትል ሲሆን የሎጂስቲክስ ወጪዎችንም በዚያው መጠን የሚጨምር ይሆናል ተብሎ ይገመታል።
የወታደራዊ ግጭትም የኢትዮጵያን የስትራቴጂክ ክምችት ጥንካሬም ሊፈትን ይችላል ተብሎ ይገመታል። ሀገሪቱም ለወራት ይበቃል ብላ ያከማቸችው የምግብ ዋስትናና የነዳጅ ክምችት ጦርነቱ በዚህ ፍጥነት ከቀጠልና የባህር መንገዱ ሙሉ በሙሉ ከተዘጋ ወደ ከፍ አደጋ ሊያመራ እንደሚችልም የኢኮኖሚ ባለሙያዎች ስጋታቸውን እየገለጹ ነው። በሌላ በኩል ይህ አዲስ የጦርነት ግንባር ኢትዮጵያ ከሰሞኑ ስታፋጠናቸው የነበሩትን የወደብ አማራጭ ስልቶች ትክክለኛነት ማስመስክሯል። የበርበራ ወደብ እንዲሁም ከኬንያው የላሙ ወደብ ጋር የሚያገናኙት የብስ ትራንስፖርት መስመሮች ዛሬ እንደ የህልውና ገመድ ተቆጥረው ከፍተኛ ረብረብ እየተደረገባቸው ነው። ሆኖም የላሙ ወደብ እንዲሁም የበርበራ መሠረተ ልማቶች በአሁኑ ወቅት ጅቡቲ የምታስተናግደውን 900 ሺህ የሚጠጋ የኮንቴነር ፍሰት በአንድ ጊዜ የመተካት አቅም ስለሌላቸው የንግድ እንቅስቃሴው መታነቅ አይቀር ይመስላል። በኢራን ጦርና በአሜሪካ እስራኤል ጥምረት መካከል እየተካሄዱ ያሉት የአየር ላይ ጥቃቶችም የኢትዮጵያን ከሰማይ ላይ ትራንስፖርትም ሳይነካው አላለፍም። የኢትዮጵያ አየር መንገድ የካርጎ በረራዎች የባህር ላይ ትራንስፖርቱን ክፍተት ለመሙላት ጥረት እያደረጉ ቢሆኑም የጦርነቱ ቀጠና የአየር ክልልን ጭምር በመገደቡ የበረራ መስመሮች እንዲረዝሙና የነዳጅ ፍጆታ እንዲጨምርም አድርጓል። ይህ ደግሞ በአየር የሚላኩ የኢትዮጵያ ውጭ ንግድ ምርቶች በዓለም ገበያ ያላቸውን ተወዳዳሪነት በቀጣይ ሊቀንስ ይችላል የሚል ስጋት አለ። በቅርቡ ይፋ የሆነ አንድ ሪፖርትም የተባበሩት መንግስታት ድርጅት የንግድና የልማት ጉባኤ የተባለ የሚጠራው ተቋም የኢትዮጵያ የውጭ ንግድ ከፍተኛ በሆነ መንገድ ሀገራት በሚሰጡት የታሪፍና ኮታ ነጻ ዕድል ላይ የተመሰረተ ስለመሆኑ መግለጹን ሪፖርተር ጋዜጣ በዘገባው ማስፈሩ ይታወሳል። እንደ ዘገባው ከሆነ ድርጅቱ ባወጣው ሪፖርት መሰረት እንደ አውሮፓውያን አቆጣጠር የ2005 የሀገራትን የውጭ ንግድ ቁመናን የተመለከተ ሲሆን በሪፖርቱም አብዛኞቹ የኢትዮጵያ የውጭ ገበያ መዳረሻዎች በሀገራት መልካም ፈቃድ ላይ የተመሰረቱና ሁለት ሀገራት በንግድ እገላ ያልፈጠሩት በመሆኑ አካሄዱ ለድንገተኛ ለውጦች የመጋለጥ እድሉን ያሰፋዋል ብሎ ነበር። ሪፖርቱ እንደሚያሳየውም ኢትዮጵያ በሁለቱም ወገን ድርድርን መሰረት ካደረገ የገበያ ስርዓት ውጭ ከታሪፍና ኮታ ነጻ በሆነ መንገድ ለአውሮፓ ህብረት 19.9 በመቶ፣ ለቻይናም 7.4 በመቶ፣ ህንድ 2.4 በመቶ እንዲሁም ሌሎች ያደጉ ሀገራት ደግሞ 6.3 በመቶን እንደሚይዝ ያብራራል። ታዲያ ኢትዮጵያ ከሰሃራ በታች ካሉ ሀገራት ጋር በሁለትዮሽ ስምምነት ለሁለቱም ሀገራት በሚጠቅም ከቀረጥና ከኮታ ነጻ በሆነ መንገድ ለመገበያየት የሚያስችል ስምምነትን መፈጸም እንደሚገባትም ሪፖርቱ ያሳስባል። በጦርነቱ ምክንያትም ወደ ተባበሩት አረብ ኤምሬት ሲላክ የነበረው የስጋ ምርትም መቋረጡ የተነገረ ሲሆን በምትኩም ወደ ሳውዲ አረቢያ ለመላክ መገደዱን የስጋ ላኪዎች ማህበር ማስታወቁ ይታወሳል። ኢራንና እስራኤል እንዲሁም የኢራንና የምዕራባውያን ፍጥጫ የኢትዮጵያ ንግድ ህልውና የበለጠ ታጋሽ ሊያደርገው ይችላል የሚሉም ግምቶች አሉ። ኢራን በቀይ ባህር ላይ የምታሳየው ጡንቻ ኢትዮጵያን በኢኮኖሚ ጉዳይ ይበልጥ ተጽዕኖ እየፈጠረባት ነው። ኢትዮጵያ የተለዋወጠ ካለው የጂኦፖለቲካ ቁመና ጋር የሚፈጠሩ መሰል ፖለቲካዊና የዲፕሎማሲ ውጥረቶችን ተቋቁማ ለማለፍ ተወዳዳሪ በቂና አማራጭ ገበያ መዳረሻ ማስፋት የሚገባ ሲሆን በቀይ ባህር እንዲሁም በመካከለኛው ምስራቅ ባሉ ግጭቶች ኢኮኖሚያ እንዳይናጋ ሌሎች የወደብ አማራጮችን ማፈላለግ ይጠበቅባታል። የ2026 የባህር ትራንዚት መረጃዎች እንደሚያሳዩት በየቀኑ በባብ ኤል መንደብ በኩል ያልፉ የነበሩ ግዙፍ የነዳጅና የጭነት መርከቦች ቁጥር በከፍተኛ ሁኔታ አሽቆልቁሏል። ለኢትዮጵያ ይህ ጉዳይ የሌሎች ሀገራት ፖለቲካ የትኩስ ዜና ብቻ አይደለም። የኑሮ ውድነት፣ የኢንዱስትሪ ግብዓት እጥረትና የሉዓላዊነት ስጋትም ነው። ዓለም አቀፉ ማህበረሰብ በቀጠናው ውጥረት ሚሳኤሎችንና የጦር መርከቦችን ሲቆጠር ኢትዮጵያ በአዳዲስ የዲፕሎማሲ አስተላለፎቹ አማካኝነት የማነቀውን ፖለቲካ በብልሃት መወጣት እንዳለባት ሳይታለም የተፈታ ነው። በዚህ የጦርነት ቀጠና መሃል የባህር በር የሌላት ኢትዮጵያ የኢኮኖሚ ህልውና እንዳይበጠስ የምታደርገው ትልቁ ጥረት ቢኖር የወደብ አማራጮች ፍለጋ ቀዳሚው እንደሆነ ይነሳል። ከቅርብ ጊዜያት ወዲህም ኢትዮጵያ ይህን ማነቆ ለመስበር ሁሉንም እንቁላሎች በአንድ ቅርጫት የሚያስልቷን እየቀየረች ሲሆን የዓለም መገናኛ ብዙሃን ትኩረታቸው ባህሩ ላይ በሚፈነዱ ድሮኖች ላይ ሲያደርግ፣ አዲስ አበባ ግን ከድምፅ ነጻ የሆነ የስትራቴጂ ለውጥ እያደረገች ስለመሆኑ እሙን ነው። የሶማሌላንዱ የበርበራ መስመር ለዚህ እንቅስቃሴ አንዱ ተጠቃሽ ሲሆን ኢትዮጵያ ከሶማሌላንድ ጋር ያደረገችው የመግባቢያ ስምምነትም የዚሁ ትልም አካል ነበርም። ይህ ስምምነት ኢትዮጵያ የባህር በር እንድታገኝ የሚያስችል ሲሆን ከጅቡቲ ጥገኝነት ለመውጣትም የታለመም ነበር። ምንም እንኳን ይህ እርምጃ ቀጠናዊ ውጥረትን ፈጥሮ የነበረ ቢሆንም ለኢትዮጵያ ግን ባህር የሌለው ግዙፍ የሞት ሰንሰለትን ይመበጠስ ያህል ነበር። ሌላው የላሙ ፕሮጀክት ሲሆን በደቡብ በኩል ከኬንያ ጋር የሚያገናኘው የላሙ ወደብ ፕሮጀክት ለኢትዮጵያ ሌላኛው የደህንነት መተንፈሻ ነው። የቀይ ባህር ቀውስ ወደማይመለስበት ደረጃ ቢሸጋገር እንኳ ኢትዮጵያ ወደ ህንድ ውቅያኖስ የምትመለከትበት መስኮት ይከፈትላት ዘንድ ከፍተኛ መዋዕለ ንዋይ እያፈሰሰችበት ትገኛለች። በአሰብ ወደብ በኩል የባህር በር ጥያቄ መፍትሄ የሚያገኝ ከሆነ በዚህ ትልቅ ቀጠና የቀውስ ምክንያት ሊመጣ የሚችለውን ኢኮኖሚያዊ ጉዳት ለመቀነስ ሌላው መውጫ መንገድ ሊሆን ይችላል ተብሎ ይታሰባል። በአጠቃላይ ይህ የመካከለኛው ምስራቅ ጦርነት ለኢትዮጵያ የሰጠው ትልቅ ትምህርት የሀገሪቱ የንግድ ደህንነት ከአንድ ቀጠና ኃይል ፍላጎትና ከባብ ኤል መንደብ ጠባብ በር ጋር የተቆላለፈ መሆኑ ነው። ኢትዮጵያ በዚህ ሰዓት የምታደርገው ብልሃት የተሞላበት የንግድ ዲፕሎማሲና የወደብ አማራጮችን በፍጥነት የመጠቀም ስትራቴጂ ሀገሪቱ ከዚህ የጂኦፖለቲካ ዙሪት በምን ያህል ኪሳራ እንደምትወጣ የሚወስን ይሆናል።
ኢራን ሆርሙዝን ሙሉ በሙሉ መዝጋቷ ደግሞ የኢትዮጵያ የንግድ ህልውና ብቻ ሳይሆን መላው የአፍሪካ ቀንድ ኢኮኖሚ ወደማይመለስበት ቀውስ ውስጥ ሊያስገባው እንደሚችል መረጃዎች ይጠቁማሉ። ለዛሬ በዚሁ አበቃን። ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። በሚቀጥለው ጊዜ እስክንገናኝ ድረስ ሰናይ ጊዜ ይሁንላችሁ።